ሴትን ላግባ ብል ዘጠኙንም አይነት ሴት አግብቼ መርጬ እንዳገባ ለኔ አርአያ ነው የሆነ ሀብታም ሴት ምን አገናኘው ከዚህ ጋር እንዳገባ ታዲያ ስነ ምግባርንና ትህትናንና ፍትሃዊነትን አስተምሯል መሐመድ። ሚስቱን ማግኘት የነበረበት ቀን አይሻን ማግኘት የነበረበት ቀን ተደብቆ ከሰራተኛው ጋር ሲተኛ መያዙ ይሄ ከዚህ ስብዕና ትማራለህ፣ ስነ ስርዓት ትማራለህ። ለአንድ ወር ወደ ሴቶቹ ላይ ቀርቡ ማሉና 29 ሌሊት ራቋቸው። 29 ሌሊት አኮረፈ መሐመድ ማንን? አይሻና ሐፍሳን። ከዛ በኋላ ይሄንን ሰው እውነት ታውቀዋለህ ወይ የሚለውን ራስን እንድትጠይቅ ነው ቁርአን የከፈትኩት። ይሄው አደም ኃጢአቱን ይናገራል፣ ሙሳ ኃጢአቱን ይናገራል፣ ሁሉም ኃጢአታቸውን ይናገራሉ። ኢሳ ግን አንድም ኃጢአት የለበትም፣ ኃጢአት የለውም። አላህ የዛለት በጣም ይናደዳል። ኢሳ ነው አስቀድሞም ተናዶ አያውቅም፣ ከዛ በፊትም እንደዛ አይናደድም። ምክንያቱም አላህ ኃጢአት ነው የሚወደው። ግን ከነዚህ መጥፎ አስተምህሮች፣ ስህተት አስተምህሮች ደግሞ እንደትወጡ ነው እየነገርናቸው ያለ ነው። እኛ እናንተን ለማሳሳት ብለን እዚህ ጋር ምንም ምክንያት የለንም። ውሸት ነገር ይዘን መተን የምናሳያችሁ። አደም ኃጢአቱን ይናገራል፣ ሙሳ ኃጢአቱን ይናገራል፣ ሁሉም ኃጢአታቸውን ይናገራሉ። ኢሳ ግን አንድም ኃጢአት የለበትም፣ ኃጢአት የለውም። ሸፋ መሆን ግን አይችልም። ለምን? ኃጢአት አልባ ሆኖ። እንደውም አላህ የዛለት በጣም ይናደዳል። ኢሳ ነው የሚገልጸው። አስቀድሞም ተናዶ አያውቅም፣ ከዛ በፊትም እንደዛ አይናደድም። ምክንያቱም አላህ ኃጢአት ነው የሚወደው። አይ ቲንክ ሳይ ሙስሊም ምክንያቱ ሸፋነትን የጠየቀው ስለጠየቀ ለምን እንደቀረበ እመጣላለሁ። ሳይ ሙስሊም 767 ላይ ኃጢአትን የሚወድ ስለሆነ ስለዚህ የግድ እንትን የሚያደርግ ስለሆነ አላህ ማለት ነው። አሁን ኃጢአት የሌለውን ግን ያበሳጨዋል። በጣም ይናደዳል። አንድ ኃጢአት አልጠቀሰም። ከነቢያቶቹ እንዳለ ከተዘረዘሩት የአላህ ቃሉና መንፈሱ የተባለው ኢሳ ብቻ ነው። እዛ ሀዲስ ውስጥ ሙሐመድ የበላይ የሆነበት በምንድን ነው? እሱ እዛ ክፍል ላይ ቀድሞ የሰራው ኃጢአቱ ስለተማረለት ወደፊት የሚሰራው ኃጢአት ይቅር ስለሚባልለት አደም በገነት በእነሱ ምክንያት ስለወጣ ማማለድ አልቻለም። ኢሳ ምንም ኃጢአት የሌለበት ማማለድ አልቻለም። በእስልምና ሁሉም ነቢያት ኃጢአት አልሰሩም። ኃጢአት አዳምጥ አልሰሩም ይለኛል እንደ ከገነት የወጣው አደም በእኔ ኃጢአት ምክንያት ነው አላማልድም ያለው እኮ እዛ ነው። መጽሐፍቶቻችሁን አንብቡ ቅድሚያ እዚህ ከመግባታችሁ በፊት። ሰላም እፎይ፣ እንዴት ነህ? ይቅርታ አንዴ ማውራት እችላለሁ? ቀጥይ። እዚህ ላይ ነው ወይንስ ቶፒኩ ላይ? እዚህ ላይ ወይንስ ቶፒኩ ላይ? ደስ ያለሽ ላይ አርጊው አርጊ። በደንብ ሰምተሽ ስለነበር ወጣሻል። አሁን ለተናገረው ልጅ ግን ኃጢአት ማንም አልሰራም ላለው ራሱ ሀዲስ አሁን ያነበብነው ሀዲስ ላይ ሌሎቹ ነቢያት ኃጢአት ሰርተው ኢሳ እንዳልሰራ ግን 30 ሰከንድ ላሳያቸው። አንዴ ትልቁ ላይ አድርጌ መልሰ ዴቭን ታስተልቀዋለህ። ራሱ ሀዲስ አሁን ስለከፈትኩት እንዲያውም ጥሩ ነው። ቅድም አሁን የጠየቅከው ልጅ ሌሎቹ ኃጢአት አልሰሩ ማንም ኃጢአት አልሰራም ላልከው ሰዎች በቂያማ ቀን ሄደው የሚያማልዳቸው ሰው በሚፈልጉ ጊዜ ሙሳ ጋር ይሄዳሉ። ለምሳሌ መጀመሪያ አደም ነው፣ የሆነ ሰዓት ላይ ሙሳ ጋር ይሄዳሉ ብቻ። ከዛ ተመልከት ምን እንደሚል ራሱ ቡኻሪ ነው የከፈትኩት 47:12 ሙሳ ሆይ አንተ የአላህ መልእክተኛ ነህ፣ አላህም ደግሞ አብላጫን ሰጥቶሃል ከሌሎቹ ነቢያቶች፣ ምክንያቱም አንተም በቀጥታ ስላልናገረ፣ ስለዚህ እባክህን አማልደን ብለው ይጠይቁታል። ከዛ በኋላ ሙሳ ደግሞ እንደዚህ ይላቸዋል፣ አላህ ዛሬ የበለጠ ተናዷል ከሌላ ጊዜ በበለጠ፣ ከዚህ በኋላም እንደዚህ አይናደድም። እኔ ሰው ገድያለሁ whom I had not been ordered to unalive
እንድገድል ያልታዘዝኩትን ሰው ገድያለሁ ኃጢአተኛ ነኝ እያለ ነው ሙሳ ራሱ በእናንተ። ከዛስ በእኔ ብሎ ጎቱ ሰማን ሄልስ ጎቱ ኢሳ ሂዱ ወደ ሌላ ሰው ወደ ኢሳ ሂዱ። ሌሎቹ ሁሉ ኃጢአትን ጠቅሰው ነው። በነገራችን ላይ የአደምንም ላሳያችሁ አብርሃምንም ላሳያችሁ። ለዛ ነው የኢሳ ግን ኃጢአቱ አልተጠቀሰለትም። ይኸው ተመልከቱ። ወደ አደም ሂዱ ተብሎ so they will go to Adam and say to him you are the father of mankind። ወደ አደም ሄደው አንተ የሰው ልጆች ሁሉ አባት ነህ፣ አላህም በራሱ እጆች ፈጥሮሃል፣ መንፈሱንም እፍ ብሎብሃል፣ ስለዚህ አማልደን ብለው ይማጸኑታል። ከዛ በኋላ አደም ምን ብሎ ይመልስላቸዋል? he forbade me the tree but I disobeyed him። አላህ ከዛፉ እንዳልበላ ከልክሎኝ እኔ ግን በልቻለሁኝ፣ እኔ ግን ትእዛዙን ተላልፌያለሁኝ ይላቸዋል አደምም ወደ ኑህ ይለካቸዋል። ይኸው ከኔ ሂዱና ወደ ኑህ ሂዱ ይላቸዋል። ኑህም ሂድ አማልደን ብለው ሲጠይቁት ምን ይላል? he will say to them my lord blah 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 nor will ever become thereafter I had the right to make one definitely accepted invocation and I made it against my nation። ኑህም እንዲሁ የራሱን ኃጢአት ይጠቅስላቸዋል። ከዛ ደግሞ ኢብራሂም ይመጣል። ኢብራሂም ጋርም ሲሄዱ ኢብራሂምም እንዲሁ የራሱን ኃጢአት እኔ ኃጢአት ሰርቻለሁ። ሙስሊሞች ይህንን ልብ ብላችሁ ያዳምጡ። ነቢያት ኃጢአት አልሰሩም ለምትሉ ኢብራሂም በነገራችን ላይ በቁርአን ላይ ራሱ ጣዖት ያመልክ እንደነበረ ተቀምጧል አይደል? ፀሐይን ያመልክ ነበር፣ ጨረቃን ያመልክ ነበር፣ በእናንተ እምነት ማለት ነው። ከዛ ኢብራሂም ምን ይላቸዋል? እኔ ኃጢአት ሰርቻለሁኝ ሂዱ ወደ ሙሳ ሂዱ ብሎ ኢብራሂም ያዛቸዋል። ሙሳም እኔ ሰው ገድያለሁ ሂዱ ብሎ ኢሳ ጋር ሲልካቸው የኢሳ ግን ምን ብሎ ተቀመጠ? አያችሁ? he has never become before so ኢሳ will not mention any sin። አያችሁ? ኢሳ ግን ምንም ኃጢአት አይጠቅስም። ለምን? ምንም ኃጢአት ያልሰራ በእስልምና እንኳን ኢሳ ብቻ ነው፣ ብቻና ብቸኛው። የሌሎቹ እንዳለ ኃጢአታቸው ተቆጥሮ ኢቭን መሐመድ እንኳን ሳይቀር መሐመድ በቁርአን ላይ ያለፈው ኃጢአትና የወደፊቱ ኃጢአትህን ይቅር እልሃለሁ ተብሎ በቁርአን ተቀምጧል። ስለዚህ ኃጢአተኛ ነበር መሐመድ እንኳን። ኢሳ ብቻ ነው የሚለውን ይሄው ከሐዲሳችሁ እኛ አይደለም ያለው። እሺ ይሄንን ለትምህርት እንዲሆናችሁ ነው ያዙት። ያ ቴንክ ዩ ኃጢአት በአማርኛ ማቅረብ ይቻላል ከተፈለገ። አማርኛውም ላይ አርዲ እንዳቀርበው አቅርበውታል። አስፈላጊ ከሆነ ሜቢ ኃጢአት አልሰራም የሚለው ብዙም የሚያስኬዳቸው አይደለም። እጅግ ብዙ ሀዲሶች ስላሉ ማለት ነው፣ ብዙ ቦታ ላይ ስለተጠቀሰ። እኔስ ሙስሊም ይሰማሻል? ሙስሊም ጋር አፍራህ በላት እስኪ። አፍራህ 0096 አፍራ የጠፍተሽ ነው። ኦራይት አብዱ ሙስሊም ላስወርደሽ ነው በቃ። ኦራይት ሜቢ አርጊው ማድረግ የሚችላለ ማወገት የሚችላለ ነው። እኔ ሞግታለሁ። እንደ ጥያቄ እንደ ሙግትም እንደ ጥያቄ ላድርገው። ሱራ 82:19 እስቲ አርዲ ከቻልክ ትልቅ ቃል እየክፈትልኝ እስቲ 82:19 ላይ መሐመድ ሸፋ ነው ከሚሉት ጋር ይሄ የቁርአን ክፍል ምን እንደሚያደርጉት ግራ ስለገባኝ። ምዕራፍ 82:19 በዚያን ቀን በመጨረሻው ቀን ማንም ለማንም አይማልድም፣ ልጅ ለአባቱም አባት ለልጁም ይላል። ማንም ፍርድ ሁሉ ያለ ብቻ ነው ይላል። እንዴት ነው ታዲያ የሚሆነው?
እስቲ አንተ እሱን ብላለህ እንደ ሌላ ሀዲስ አለ እኮ ኢሳይ ሲመጣ እኮ አንተ ገነት ትገባለህ፣ አንተ ገሃነም ትገባለህ፣ ገነት እዚህ ቦታ ነህ፣ ደረጃ ይሄ ነው ብሎ ይነግራቸዋል። መቼ ነው አለ የሚያማልዱት? ኦልሬዲ ኢሳ ነግሯቸዋል እኮ መቼ ሚሳል በነገራቸው ይወጣ። ኢሳ እኮ ቅድም ራሱ ስትናገሩ እርግጠኛ ሆኖ እኮ ከኔ ጋር ጀነት የሚገባ ማን ነው መልኬን የሚቀይር ቆይ ዴቪ ወደ ላይ አድርግ ብሎ ሲናገር ነበር። እንዴት በዚህ ደረጃ በዚህን ያህል ደረጃ እርግጠኛ ሆኖ ከኔ ጋር ገነት ትገባላችሁ? ገነት የሚያስገባው እሱ ነው የሚገባ ብሎ እርግጠኛ ሆኖ ሲናገር፣ ሙስሊሞች ግን እንትን ልትሉ ትችላላችሁ። ብቻ ለማንኛውም አንብበው ዴቪ ወይ እንትን አድርገው። እሺ እርሱም ማንኛይቱም ነፍስ ለሌላይቱ ነፍስ የሆነ ቀይ ነገር አድርጎታል። አንብበው ከደረል ወይ አንሰውስ ይደብቃል። አፑን ይደብቃል። ያው መጥቷል። እሺ አንብበው። እሺ ከተ ስለዚህ እሺ ማንኛይቱም ነፍስ ለሌላይቱ ነፍስ ምንም ማድረግ የማትችልበት ቀን ነው ይላል። ነገር ሁሉ በዚያ ቀን ለአላህ ብቻ ነው ይላል። ስለዚህ የቂያማ ቀን ነው። ስለዚህ ማንኛይቱም ነፍስ ለሌላይቱ ነፍስ ምንም የማታደርግበት ቀን ነው ይላል። ስለዚህ ይሄን ቁርአን ክፍል እንዴት ነው ታዲያ ጥሶ ሁሉ ነገር ለአላህ ብቻ ከሆነ መሐመድ የሚያማልደው ሸፋ የሚሆነው? ማንኛይቱም ነፍስ ለሌላይቱ ነፍስ ምንም የማታደርግበት ቀን፣ ያ ቀን ደግሞ የቂያማ ቀን። መሐመድ ደግሞ ሸፋ ይሆናል የምትሉት የቂያማ ቀን ነው አይደል? ስለዚህ እንዴት ነው ከዚህ ቁርአን ጋር አይጋጭም ሐዲሳችሁ? ወይስ ይሄን በዜሮ ሳሰሙ ይቀደድ ይሰረዝ ይሄ ክፍል? ወይ አብራሩልን እኛ ካልገባ አይታወቅም። እሱ ሱራ 5:51 እና 72 ይመስለኛል። ምልጃ ያላ ብቻ ነው እኮ ይላል። አብዱ ሙስጠፋ ሙፍታ መሐመድ ሙፍታ መሐመድ መሐመድ እንኳን ቅድም አውርቼ ያለው ነው አላወራንም? አውርተናል። ቅድም አውርተናል። እኔ እያዳመጥኩ ነበር። የተለየ አርጉመንት አለ ወይንስ ጥያቄ አለ? ጥያቄ ቆይ ይጠብቅ። አልመስ እየጨረስኩ ነው። መስማት አለብኝ። እሺ አርዲና ቢኒሚ ቃል የምታነሱት አለ? ኖ ቅድም የነበረው ሙባረክ የሚባለው ልጅ ምናልባት እያዳመጠ ከሆነ ምስኪን ነው ልጁ። ምንድን ነው መጽሐፍቶቹን አያውቃቸውም። ያው የተነገረው መሐመድ እንደዚህ አይነት ተጨቃጨቀው። ያው አንተ ሙባረክ አለው አንበሳው እኔ አንበሳው አለው። አንዴ አዳምጠኝና ታወራለህ። እሺ በመሀል እንዳገባ አደራህን። እየተደማመጥን ሲሆን ጥሩ ነው። እንትን ምንድነው መልካም ሰው እንደሆንክ ያስታውቃል። ሰው ሆኖ ሁሉም ሰው በቃ ንጽህናው እኮ አለ ውስጣችሁ። እነዚህን መጥፎ ነገሮች ከማየታችሁ በፊት ያ ጥሩነት በጎነት እኮ አለ። ግን ከነዚህ መጥፎ አስተምህሮች ስህተት አስተምህሮች ደግሞ እንደተወጡ ነው እየነገርናቸው ያለ ነው። እኛ እናንተን ለማሳሳት ብለን እዚህ ጋር ምንም ምክንያት የለንም። ውሸት ነገር ይዘን መተን የምናሳያችሁ የከፈትነው ነገር ሁሉ በእስልምና በጣም ትክክል ከሚባሉ ለዚያውም ሐሰን እንኳን ሐዲስ አይደለም የከፈትንላችሁ። በነገራችን ላይ ቁርአንና ሰሂህ የሆኑ ሐዲሶች ብቻ ነው ስናሳያችሁ የነበረው። ዳይፍንማ ተውት፣ ሐሰን አልከፈትንም። ሐሰን ማለት እንግዲህ ጥሩ የሚባል ሐዲስ ነው። በጣም ጥሩ የሚባሉትን ነው ከፍተን ስናሳያችሁ የነበረው። እና ይሄ በፍጹም እንደዚህ አይነት ነገር መሐመድ አላስተማርም ብላችሁ እንድትናገሩ ያደረጋችሁ ነገር ወይንም ሙባረክ እንደዛ ብለህ እንድትናገር ያደረገ ነገር ምንድነው መሰለ? አታውቀውም መሐመድን። እውነቴን ነው የምነግርህ። አንተ የምታውቀው መስጂድ ውስጥ በተነገረህ መሐመድ ስታድግ መሐመድ ነብያችን እኮ አላሚኑ እኮ ሀቢቡላህ እኮ እየተባለ የተነገረህን ነው እንጂ መጽሐፍቶችን ገልጠህ ግን አላየኸውም። ገልጠህ ብታየው ኖሮ እኛ ያነበብነውን መሐመድን ታየውና ከተነገረህ ውጪ እንደሆነ ትረዳ ነበረ። እና እውነት የዛን ጊዜ ለዚህ ሰውዬ ነፍሴን እሰጣለሁ ወይስ አልሰጥም
ፊዳከ ትላለህ ወይ? የዛኔ እናትና አባቴ ለእርሶ ይሰው ትላለህ ወይ? ለእንደዚህ አይነት ሰው የዛን ጊዜ ትላለህ ወይ የሚለው የሚወሰነው መቼ ነው? የእውነት ከልብ ስታውቀው ነው እንጂ ሰዎች በነገሩህ ዝም ብሎ ብቻ አይደለም። እነዚህን ነገሮች እዩዋቸው ሄዳችሁ ሙስሊሞች። የሚነሱትን ነገሮች አንዲት እንኳን ስህተት ያለባት ነገር አይደለም። እና አይምሯችሁ አልቀበልም ያለው የከበደው ለምንድን ነው? ውሸት ነው የምትሉት ለምንድን ነው? ከተነገራችሁ ውጭ ስለማይነግሯችሁ ስለማያስተምሯችሁ ነው እነዚህ ነገሮች። እና ልብ ብትሉ ብታስተውሉ መልካም ነው። እሱን ለማለት ነው። ኦኬ ጨረሳችሁ? ልግባ አሁን? አዎ አሁን የተናገርኩት ላይ ሀሳብ ካለ ጁበይር ኢብኑ ሙጥዒም ረዲየላሁ አንሁ ነብዩ ሰለላሁ ዐለይሂ ወሰለም የሰሙትን እንደሚከተለው አስተላልፈዋል። ዝምድናን የቆረጠ ጀነት አይገባም። ቡኻሪ ዘግበውታል አሉ። ዝምድና መቀጠል ላይ እንዴት ናችሁ እናንተ? ማሰንሽ ዝምድና መቀጠለው አይደለ? ተወዳላችሁ ዘመዳችሁን? እንዴት ነው? አፋይ እንደ መሐመድ ዝምድናን አናቋረጥም። የገዛ የማደጎ ልጁን አባት ተብሎ የሚጠራበትም ሚስቱን ነጥቆ ዝምድና ቆረጠ። ዘመዶችን ትወዳለህ? ዘመዶችን በጣም ታከብራለህ? እፎይ ዘመድ ሲመጣ ተከባከባለህ? በሚገባ መሐመድ እንደ መሐመድ አለው ታከብራለህ? ሚስትህን ትንከባከባለህ? ነብዩ መሐመድ ስነ ምግባር ነው ያስተማሩት። እኔ ስነ ምግባርን ላሟላ መጣሁኝ አሉት። አላሉም። ሰው ልጅ ስነ ምግባር ላሟላው መጣሁ። ምክንያቱም የሚያሟላ የሚያከብር ቢሆን ኖሮ እሱን አናናሳይ የሴቶች ምዕራፍ 128 ላይ የወረደበት ምክንያት አዳምጡ። ሳውዳን በማጣጣሉን አቅናቀ በማድረጉ ነው። በሚስቶቹ መካከል አይሻን ይበልጥ ይወዳት ነበረ። ስለዚህ ያበላልጥ ያለያየ ነበረ። ስለዚህ ልጁን ይወዳል። አዳምጥ በአይሻ ማትምጡብኝ መገለጥ ራሱ በእሷ ቀሚስ ውስጥ ካልሆነ አይመጣም ብሎ ፍትሃዊነትን ሰርቷል። ሳውዳን ደግሞ እድሜዋ ሄድ ስላለ ጥላቻን ስላወቀች ምን አድርጋለች? ነገሮችን እንዴት ማነሳሳት እንደምትችል ማን ጋር እያወራ እንደሆነ አላወቅም ማለት ነው። መሐመድ ደንግጠው ሸፍኝኝ ብለው ሲሄዱ ከድጃ አይዞህ ለዓለም የተላክ ወደፊት ትልቅ ሰው እንደምትሆን ተስፋ አድርጋለሁ ብላ አፕሪሼት አደረገች። ሴት ልጅ አይታታላ በእስልምና ያላትን ጎበዝ። ይህን ያደረገችው ምን ላይ ያስቀምጣ ነው? ጭኗ ላይ ያስቀምጣ ነው አይደል? ቅድሚያ ጭኗ ላይ ያስቀመጠ ከዛ ቀሚሷን ገልባ እንትን ውስጥ ከተው ዓለም እንዴት አይታየው ያንን ካርታ ሲመለከት። ይኸውልህ አንተ ባለጌ ዱርዬውን ሽማግሌ ቆይ ሙባረክ ቆይ ወደዛ ከመሄድ በፊት አንድ ጊዜ አንድ ትልቁ ላይ አድርገኝ። እኔ እኮ አይደለም ያልኩት ጠባሪ ነው ያለው፣ ኢብን ሻቅ ነው ያለው። ትክክል እናውራ። ኦኬ ይሄው ትክክል እናውራ። ላሳይህ ሙባረክ ስነ ምግባር ነው። እሺ ና ይነበብ። ቆይ ችግር የለም አንዴ ላንብብልህ። ሙባረክ ይኸውልህ ቁርአን ነው ማነብልህ። ቁርአን ሲነበብ እንግዲህ አደብ መግዛት አለብህ መቼም። መሐመድ ስብዕና ስነ ምግባርን ያስተማረው ስነ ስርዓትን ያስተማረው ብለህናል። አሁን ከስር እየተከታተሉ ነው እኔን አስወሩኝ እንዴ እናንተ አንዴ ላሳይህ። ተከታዮች ይከታተሉ። አዳምጥ አንተ አንዴ ሙባረክ ቁርአን እኮ ላነብልህ ነው። ስነ ምግባር እንዴት መሐመድ እንዳስተማረ ላሳይህ። እሺ ተመልከት። የከፈትኩልህ ቁርአን ነው። ፎሎ ላይክ እያደረጉኝ ነው፣ ሼር ሪፖስት እያደረጉ ነው። እናንተ ለምንድን ነው በየመሀል እየገባችሁ መቀላቅሉ? ይኸው ሼር ሪፖስት አድርጉለት፣ ፎሎ አድርጉት። ይኸው እኛም እንነግርልሃለን። ግን አንድ ጊዜ ተመልከት። አንዴ የመሐመድን ስነ ምግባርና ስነ ስርዓቱን ትመለከተዋለህ። እሺ ከዛ በኋላ ይሄንን ሰው እውነት ታውቀዋለህ ወይ የሚለውን ራስን እንድትጠይቅ ነው ቁርአን የከፈትኩት። ይኸው አንዴ አዳምጠኝ። አቡ ዘር ረዲየላሁ ዐንሁ እንደተላለፈው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። የሥራ መዝገብ ያስደስትህ ዘንድ የሚወዱ ሰው በውስጡ ከአላህ ያብዛ ብለዋል። ኦኬ በጣም ደስ ይላል። በጣም ደስ ይላል። ይነበብ። ቆይ አሁን ስታነብ ሰማን አይደል? አንተ ደግሞ አንድ ጊዜ አድምጠን። እሺ
በጣም ጥሩ ነው ያነበብክልን፣ ደስ ይላል። ምዕራፍ 66 መጀመሪያ ተረዳው። አውርደ ነው አሁን ሙባረክ እንዴ አንተ ቁርአን ሲነበብ ግን እንደዚህ መሆን ነበረብህ እንዴ? ቁርአን እኮ ሲነበብ ደስ ሊል ያለ ቃል ሊነበብ ነው ደስ ይለኛል እንደውን ቀጥሉ ነው ማለት ያለብህ አይደል? እንደዛ ነው። እሺ ሙባረክ ይኸው ምዕራፍ 66 ሱረቱል ተህሪም እርም የማድረግ ምዕራፍ አንደኛውን አያ ነው። እሺ ማነብልህ ምን ይላል መሰለህ? የመሐመድን ስነ ምግባር ትመለከታለህ። አሁን ስነ ስርዓቱን አንተ ነብዩ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችህን ማስወደድን የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህ እጅግ መሐሪና አዛኝ ነው ብሎ አያው ተቀምጧል። አላህ ለአንተ የፈቀደልህን ነገር ሚስቶችህን ማስወደድን የምትፈልግ ስትሆን ለምን እርም ታደርጋለህ የሚለው ምን ፈቅዶለት ነው? ምንድነው እርም ያደረገው መሐመድ የሚለውን ስንመለከት ይኸው ቁርአኑ ሼሁ ራሱ ሲያብራሩልን ምን ብሎ አስቀመጡ? ከእርም የማድረግ ምዕራፍ አንደኛው አንቀጽ የወረደበት ምክንያት ነብዩ የልጅ እናታቸውን ማርያን ባሪያውን ማለት ነው ሰራተኛውን የቤቱን ሰራተኛ በአይሻ ቀን አይሻን ሄዶ ማግኘት በነበረበት ቀን ያው ሚስቶቹን እንደምታውቀው በቀን ከፋፍሎ ነበር የሚያገኛቸው አይደል? ሰኞ አይሻን ካገኘ ማክሰኞ ዘይነብን፣ ሮብ ሳውዳን፣ ሐሙስ ሰፊያን እያለ በቀን ነው የሚያገኛቸው። አይሻን ማግኘት የነበረበት ቀን ላይ ሰራተኛውን ማርያን ባሪያውን ይዞ ተደብቆ ማለት ነው ይዞ ሐፍሳ ቤት ይዘዋት ገብተው ሐፍሳ ስላገኘቻቸው ተቆጥተው ሐፍሳ ተናደደች በዚህ ነገር። ከሌሎች ሴቶች ቤት የማያደርጉትን እኔ ቤት ያደረጉት ስለናቁኝ ነው ብላ ሐፍሳ ተቆጣች በማለት ሲያማርሩ መሐመድ ምን አለ? አይደለም ይህን ጉዳይ ለአይሻ አትናገሪ እባክሽ ዝም በይ ብሎ ተማጸነ። ሐፍሳ ምን አለች? ማን ነው መሐመድም እሷም ሰራተኛው ማለት ነች። ከዛሬ በኋላ በእኔ ላይ እርምነሽ በቃ አለካትም እባክሽን ለአይሻ አትናገሪ ሲል ሐፍሳ ምን አለች? እሷ ሰራተኛ አይደለችም እንዴት ሐራም ትሆናለች ስትላቸው መሐመድ ምን አለ? በፍጹም ከዚህ በኋላ አልቀርባትም፣ ባይሆን ለማንም አትናገሪ ብለዋት ለአይሻ ነገረቻቸው። ሐፍሳ ግን ይህንን ነገር ትታ የመሐመድን ልመና ትታ ሄዳ ለአይሻ ተናገረችበት። ከዛ አኮረፉት። ነብዩ ይህንን ማድረጋቸውን በአይሻ በኩል ሲሰሙ በዚህ ጊዜ ለአንድ ወር ወደ ሴቶቹ ላይ ቀርቡ ማሉና 29 ሌሊት ራቋቸው። 29 ሌሊት አኮረፈ መሐመድ ማንን? አይሻና ሐፍሳን። ከዚያም ይህ አንቀጽ ሁኔታው አግባብ እንዳልነበረ ለማስተማር ይህ አንቀጽ ወረደ ይለናል። ታዲያ ስነ ምግባርንና ትህትናንና ፍትሃዊነትን አስተምሯል መሐመድ። ሚስቱን ማግኘት የነበረበት ቀን አይሻን ማግኘት የነበረበት ቀን ተደብቆ ከሰራተኛው ጋር ሲተኛ መያዙ ይሄ ከዚህ ስብዕና ትማራለህ፣ ስነ ስርዓት ትማራለህ። ከዚህ ሰው ፍትሃዊ ነው ይሄ? ይሄ ፍትሃዊ ነው? ንገረን እስኪ። እሺ ይሄን ላብራራላት። አትገላበጣ፣ ቀስ ብለህ ሙባረክ። በጣም ኬሻሌ ነው እንደተኛው። ኧረ እንትን ነው የሳር ፍራሽ ላይ ነው። ስማ ነብዩ መሐመድ ቀደም አንደኛው እንዲህ ብሎ ነበር። አንደኛው ኡስታዝ በሬ እያሳደደ የሚወጋ ከሆነ ትልቅ የወንጀል ሰርተሃል አለ። በዕልምህ የሳር ፍራሽ ላይ ተኝተህ በሬ የሚወጋ ከሆነ ቀለቡ ላይ ተኝተህ ነው፣ ተጠንቀቅ። የሳር ፍራሽ ስማኝ፣ ምጣድ አይደለም ምሰው ያላችሁ ታውቃለህ። እፎይ ስንት ሚስት ነው ያላቸው ነብዩ መሐመድ? ሙባረክ እባክህን ይሄንን ንገረን። በአይሻ ቀን አይሻን ማግኘት በነበረበት ቀን ከሰራተኛው ጋር መተኛቱ ፍትሃዊ ነው እኮ? ስንት ሚስት ነበራቸው ነብዩ መሐመድ? 9 ሚስት 11። ጎበዝ ጎሽ ነግረህ ነው ነብዩ መሐመድ። አረደናት ማይክል ሙባረክ እባክህን ማይክን አታገላብጠው። በጣም ነው የሚጮኸው። አንተና ትበላት ለመናገር ስትል ትገላበጣለህ እንዲህ እያልክ በቃ ዝም ብለህ አንድ ቦታ ሁንና አውራ። እሺ ቀጥል። እሺ ክብራትና ክብራን ነብዩ መሐመድ 9 ሚስት ነበራቸው። እሺ እና እኔ አሁን አንድ ሴትን ላግባ ብል 9ኙንም አይነት ሴት አግብቼ መርጬ እንዳገባ ለኔ አርአያ ነው ይሆንልኝ። ሀብታም ሴት ምን አገናኘው ከዚህ ጋር? እንዳገባ
ድንግል ሴት ከፈለኩ እንዳገባ ገብቷል ምን እንጂ እሳቸው ያገናኛል ከዚህ ጋር? የማግባትና የእሙሙ ሱስ ፈልገው አይደለም። ተሰራተኛ ጋር ሄዱትስ ከሰራተኛ ጋር ለምንድን ነው ንቅያት እንዳልተዋት ንቀና እንዳልተው ወሲብ ማድረግ ተደብቆ ሙባረክ ማግባት እንደምችል ሙባረክ ኒካ እኮ አድርጎ አይደለም ከሰራተኛው ጋር እኮ ይኸውልህ ኒካ አድርጎ አግብቷት እኮ አይደለም ባሪያ ሆና ነው የሚተኛት እኮ። አንተ ከሰራተኛ ጋር ቤትህ ቀጥረህ ትተኛታለህ ማለት ነው ሰራተኛን ሳታገባት፣ ያውም ከሚስቱ ተደብቆ። ይኸው በአይሻ ቀን ይላል አየኸው። ሚስትህን ሄደህ ማግኘት ሚስትህን ቀጥረሃት ዛሬ ያገኝሻለሁ በነገራችን ላይ ብለህ ግን ከሷ ተደብቀህ ሰራተኛ ጋር ሄደህ ትተኛለህ። ከነብይ ይሄንን ትማራለህ ማለት ነው ሙባረክ። ይሄን ከየት ነው ያገኛችሁት እናንተ? ይኸው ቁርአን ተመልከት። ይኸው የታላቁ የቁርአን መልእክቶች አማርኛ ትርጉም አዘጋጅ ሼህ መሐመድ ዘይን ዘህረዲን ኸሊል በመዲና አልሙንወራህ በሚገኘው የንጉስ ፈአድ የተከበረ ቁርአን ማተሚያ ማዕከል የታተመ። ሼህ መሐመድ ዘይን እንግዲህ የታወቁ ሼህ ናቸው ኢትዮጵያ ውስጥ። ሰሂህ ሐዲስም አለ። ሐዲሱንም አውጥቼ ላሳይህ ሰሂሁን። ይሄንን የሚናገር ነብዩ መሐመድ ከ9 ሴት መርጬ 4 እንዳገባ ፈቅደውልኛል። ለኔ ስማር ከመሐመድ ሚስት ነው እንደምመርጠው እንደ ከዲጃ 40 ዓመት የሞላትን ሴት ማግባት እንደምችል፣ እንደ አይሻ ድንግል የሆነች ሴት ማግባት እንደምችል፣ በስደት ማግባት እንደምችል የሳውዳን እድሜ ተናግረህ የአይሻን ተውክ። የሳውዳን 40 ዓመት ተናግረህ የአይሻን እድሜ ለምን ተውክ? ድንግል ብለህ ተውካት። 6 ዓመት አትልም? በ6 ዓመቷ ታጨች፣ በ9 ዓመቷ ጎጆ ወጣች። ጎጆ ወጣች ሳይሆን መሐመድ ገባባት። 9 ዓመት ማለት በአሁን ሰዓት ያሉትን ሴቶች ማየት የለብን። በዛ ዘመን አረብ ሀገር ላይ በረሃ ነው፣ ሴቶች ይስማማቸዋል። ሰውነታቸው ትልቅ ገዘፍ ይላል። በ9 ዓመት ማለት ነው። እንደ ኢትዮጵያ ቅንጭር ቅንጭር ያሉ አይሻ ጻለኝ ነው ያለችው። ለይሰን ቅንጭር አይደለም ማየት ያለባት። አይሻ እንትን ላይ ሲጭኗት ራሷን አንጠልጥለው ትኑር ዘንቢል ውስጥ አትኖር እንኳን አያውቋትም ነበረ። አንድ ወቅት ላይ እንትን ሄደው ዘንቢሉን ሲጭኑ አለች መስሏቸው ዘንቢል ሲጭኑ ዘንቢል ውስጥ እሷ ግን የለችም። ውጭ ያደረች ቀን ሱረቱን ኑር ላይ ያለው ከቁጥር 11 ወይም ከቁጥር 12 እስከ 22 የወረደበት ምክንያት ማለት ነው። ሱረቱ ኑር ላይ ያለው ሙሐመድ ምስክርነትን 4 ምስክር ያደረገበት ምክንያት የዛለታ ዘንቢል ውስጥ ያለች መስለዋት እዛው ሲሄዱ እሷ ዘንቢል ውስጥ የለችም ነበር። እዚህ ስማች ጩጬ ያው ማግብታ ከ5 ዓመት ምናምን በኋላ ማለት ነው። ስለ ራሷ ስትናገር እጅግ በጣም ቀጫጫ ትንጥዬ ልጅ ነበርኩ ትላለች። ስለዚህ ትልቅ ነች ምናምን የሚለውን ሽንት ቤት ከተተውሱን ተረት ተረት ስለሆነ ምክንያቱም በርገርና ምን ጁስ ነበር የምትጠጣው፣ በርገር ነበር የምትጎምጠው፣ ቴምር ነው የምትመገበው፣ ወይንም ደግሞ ኩከምበር ነበር ስበላይ ነበር አለ። ኩከምበር ደግሞ ለውፍረት የሚሆን አይደለም። በረሃ ላይ ቴምር ነው የሚበሉት። ቴምር ይበላሉ፣ የገብስ ዳቦ ይበላሉ። ሰውነታቸው የረባ ምግብ የለንም ብላለች። በእናትህ የረባ ምግብ እንኳን የለንም ብላለች። ፕሊስ የረባ ምግብ እንኳን ሰው ካመጣልን ነው ምግብ ደህና ምግብ የምንበላው። አዳም ስጋ ሰው ካመጣልን ነው የምንበላው። ምግባችን ትንሽ የቴምር እናንተ ነው ሆነች ብላለች። አዳም ስለዚህ በነብይ አስተምሮ ስለተሸማቀቅ ስላፈርክ ያኔ 9 ዓመት ያኔ 6 ዓመት ትልልኛለህ። በሳይንሱም ከሄድን ከያኔው ልቅ አሁን ነው ሰዎች ቶሎ ሊፋፉ የሚችሉት። ምክንያቱም ፕሮሰስድ ምግቦች በቀላሉ እንድገረጅፉ ቶሎ ሰውነታ ፊዚካሊ ወዲያውኑ እንትን እንድትሆኑ ሂውጅ እንድትሆኑ ያደርጋችኋል። እነኚህ በኬሚካል እንትን የሆኑ ምግቦች ኢቨን የአበሻ ዶሮ እና የፈረንጅ ዶሮ ነው ያቸው። እስኪ የአበሻ ዶሮ በአንድ ወር ውስጥ ገና ጩጬ ነች የአበሻዋ። የፈረንጅ ዶሮ ግን በደንብ እነዚህ በተለይም ጂኤምኦ የሆኑ ከሆኑ ወዲያውኑ ነው የሚገዝፉት፣ ወዲያው የሚደርሱት። የአበሻ ላምና የፈረንጅ ላሞችን ያቸው እስኪ እነሱ ወዲያው ነው የሚያድጉት። ምክንያቱም ለምንድነው እሱ ፕሮሰስድ የሆኑ ነገሮች በሙሉ ወዲያውኑ የሚይዛችሁን በቀላሉ እንዲያድጉ ያደርጋል ማለት ነው።
ኢቨን ከአታክልት ጨምሮ። ስለዚህ ዶሮ ላይ ገባሽ ደግሞ አንቺ ደግሞ ዶሮ ላይ ትገባሽ። ሳይንሱም ሰፖርት አያደርገውም፣ ሐዲሱም ሰፖርት አያደርገውም። ነብይህም ደግሞ እንደዛ አላለም። ነብይህ ያለው እንደዛ አይደለም፣ ተቃራኒ ነው ያለው። ዘመን ወደ ቂያማ በቀረበ ቁጥር እድሜ እየቀነሰ ይመጣል እንጂ እየጨመረ ይመጣል አላለም። ስለዚህ እንደዚህ ላግ እያደረገ ከመጣ በ6 ዓመት በ5 ዓመት እንደውም በደንብ መድረስ አለባቸው ሰዎች እንደ ነብይ አስተምሮና ንግግር ምድር እስከ ሰማይ ስንት ዓመት ያስኬዳል? ኦኬ ሙባረክ፣ ምናልባት ቅድም የነገርኩ ይኸውልህ እንትን እንዳይልህ አሁን ትንሽ አየህ፣ እንዴት ቶሎ ብለህ ከየት ነው ያገኛችሁት ይሄንን ከየት ነው የመጣው ያልከው ለምንድን ነው? መሐመድን እዛ ጋር እንደ አርያ መከተል እንደሚከብድ ስለገባህ ነው። ይኸው ግን ሐዲሱን ራሱን ቁጥሩን ይዘህ ሂድና ራስህ ቼክ ማድረግ ትችላለህ። ሱናን አነሳኢ 3959ኛው ሐዲስ እንደምታየው ሰሂህ ይላል። ትርጉሙ ደግሞ ተመልከት ምን እንደሚል። ኢብራሂም ኢብኑ ዩኑስ ኢብኑ መሐመድ ሐረሚ ተብሎ የሚጠራው እንዲህ ሲሉ ነግረውናል። አባታችን እንዲህ አሰሙን። ሐማድ ኢብኑ ሰላማ ከሳቢት ከሐነስ እንደተረከው የአላህ መልእክተኛ የሚጠቀሙባት አንዲት ባሪያ ነበረቻቸው። አየህ፣ ሚስት ሳይሆን ባሪያ። የሚጠቀሙባት ማለት ወሲብ የሚፈጽሙባት ማለት ነው። ወሲብ የሚፈጽሙባት አንዲት ባሪያ ነበራቸው። አይሻና ሐፍሳም እስከ ራሳቸው ድረስ እስኪከለክሏት ሐራም እስኪያደርጓት ድረስ አላስቸገሩትም። በዚህ ጊዜ ክብሩ ታላቅ አላህ እንዲህ ሲል አወረደ። አንተ ነብዩ ሆይ የሚለውን ሱራ 66 አወረደ። አይሻና ሐፍሳ ይጨቀጭቁት ነበር። ሐራም ነሽ በልቺ ሴት እያሉ ጨቀጭቁት ነበረ። መሐመድ ደግሞ አኮረፈ ለ29 ቀን። በኋላ ግን አይ አላህ እኮ መገለጥ አመጣልኝ፣ የተፈቀደች ነች እሷ ለእኔ ለምን እርም ታደርጋለህ ብሎኛል ብሎ በዛ ሰበብ ከዚች ሴት ጋር ግንኙነቱን ቀጠለ ማለት ነው። ስለዚህ ሰሂህ ሐዲስ ነው የምናሳይህ። ይሄ ሰው ነው ወይ ታማኝ ነው የምትለን? ይሄ ሰው ነው ወይ አርአያ ነው የምትለን? አንተ ኒካ ሳታደርግ ከሰራተኛ ጋር ትተኛለህ ወይ? ሙባረክ ራያ ኦኬ ቆይ ራያ እኔ አለሁ ራያ ከሰሩና ደግመህ ብልክ ብሎክ አደርግሃለሁ። ደንቆሮ ክርስቲያን ነው። ምናባል ሰራ ነው የተቀመጥከው እዚህ ገብተህ ጭምላቃ። ሲጠሩ ደግሞ አይሰማም። የሆነ ማሰሮ ፊት ክርስቲያን ነው ገብቶ ሲጠሩት እንኳን አይሰማም። የሆነ የአጥሚት ማሰሮ ፊት የመሰለ ያልታጠበ ማን ነው? ክርስቲያኖች ከላካችሁ ስትጠሩ ወይ በሉ ተባላችሁ። ምልጦ ትገባለህ እዚህ። ኦኬ ሚፍታ የሚባል ይህንን ፊት አይተው እንዲዝናኑ ነው ከስር በቃ። ኦኬ ሚፍታ ቀጥል። ጥያቄ አላችሁ? ጥያቄ ካላችሁ እኔ ጥያቄ የለኝም። እኔ በውስጥ አወራለሁ ከኤርታ ጋር። እሺ ቅሬታ አብዱስ ጥያቄ በውስጥ አወራለሁ። እሺ ጻፍልኝ። እኔን ካላገኘኝ ለቃል ጻፍለት። ለማ ቃል እዚህ ጋር ከጎን እንላለን። መልሼ ፎሎ አድርጌያለሁ። ፎሎ አድርገኝ ነው ጻፍ። እሺ መልሳ የኔ 10 ሺህ ሞልቶብኛል። እሱን እንትን አድርጌ መልስልሃለሁ። ኦኬ ለዛሬ ቢበቃንስ? ጥሩ እንችላለን። መልካም እግዚአብሔር አክብርልን። ሁላችሁንም ሰላም ቆዩ። ለማንደሩ ለሰባት ጉዳይ ሆኖብኛል። እስከ 3 ሰዓት በላይ ተቀመጥኩ። አብዱሺም ደህና ደሩ። እፎይ ጥያቄ ያላችሁም ስላልሰማ መልስም አልሰማም ሰምቻለሁ። ነገ እንገናኝ።
ነገ እንገናኛለን ኢንሻአላህ። እሺ ቢኒ ቃል መልካም አዳር። ሁላችሁንም ስለነበረን ቆይታ ጊዜ ልስጥልን እናመሰግናለን። ታፕታፕ ኮፒ ሊንክ ስላደረጋችሁ እናመሰግናለን። መልካም አዳር። ያዕቆብ ለልጅ ይሁንላችሁ። ደህና ደሩ። ደህና ደሩ። ተምራችኋል? አራ ከቶፒክ ወጣ ብለናል ዛሬ ትንሽ አይ ነው ቢሆንም ግን ተምራችኋል ብዬ ተስፋ አደርጋለሁ። ተምራችኋል ብዬ ተስፋ አደርጋለሁ። አልተማራችሁም ነው? ተምራችኋል ብዬ ተስፋ አደርጋለሁ። አንድ ሰው እድል እንስጥ ብንጨዋወት ከአንድ ሰው ጋር ያ ጥያቄ ምናምን አስቸጋሪን ሰዓት ስለማይበቃ ክርስቲያኖች ገስ ላይ ገብታችሁ እኛ እንደ ሙስሊም ነው ተሪክ የምናደርጋችሁ። ከዛ የእናንተ ሪከርድ ተደርጎ እንደዚህ ሙስሊም አስመስለው የሚለው ነገር እኛ ቤት እንዲመጣ አንፈልግም። ስለዚህ አትሊስት ክርስቲያን ከሆን ክርስቲያን መሆንህን የገባህበትን ዓላማ መናገር። ለምን ገባ ስትባል ሚት አድርገህ የምትቀመጥ ከሆነ ይሄ የመቀለጃ ቤት አይደለም ቤታችን። እሺ እዚህ ጋር የተቀመጥነው እንቅልፋችንን አተን ወገባችን ደግሞ ላይት ላይ ቁጭ ያልነው 2 ሰዓት 3 ሰዓት ብንቀመጠው ስ እንዳንተ ፈን ልናደርግ ላይሆን ይችላል። ስለዚህ ገስት ደቂቃ ቁጭ ብለህ ልታላግጠብን አይገባም ማለት ነው። ንስሐ ግቡ። ገብታችሁ እንደዚህ የምታሾፉ ወይንም ደግሞ እንደዚህ የምታደርጉ ሰዎች እዚህ ጋር 3 ሰዓት ምናምን አንድ ቦታ 3 ሰዓት ላይ አንድ ቦታ ቁጭ ብለህ ብርሃን አይን ላይ ላይት እየበራ ከዛ እንዳንተ አይነቱ መጥቶ ሲያላግጥብህ እናህል እንደሚያስጠላ ማለት ነው። አቶ መሰረት እንኳን ደህና መጡ። ኡስታዝ ምን አልሽ? ነው እፎይ ደህና ነህ? አንቺ ቤት አራዳ መሆንሽ። ኧረ በጭራሽ ከኔ ነው የምትቆራረጠው። በአንቺ ቤት አራዳ መሆንሽ። ምንም አልተቆራረጥኩም። እና እንዴት ነህ? ደህና ነህ? ይመስገነው። ሁሉ ሰላም? ሁሉ ሰላም። ሰላምታ ሲበዛ ምላሽ አንሰጥም ካሁን በኋላ ትያለሽ። እሺ እኔማ ፈትዋለኝ ልል ነበረ። በቃ ሀሳቤን ቀየርኩኝ። ኡስታዝ ጥያቄ አለን። ምንድን ነው ጥያቄው? ሽንት ቤት ገብቼ ፀጉሬን አበጥራለሁኝ እና ይቻላል አይቻልም? አበጥር ይቻላል። ግን እኮ ኡስታዝ ረጅም ሰዓት ቆያለሁ። ስራ ካሌለሽ እደሪበት ተፈለሽ። ግን እኮ ኡስታዝ ባለትዳር ነኝ። ታዲያ እኔ ምን አገባኝ? ግን እኮ ኡስታዝ ከሽንት ቤት ቶሎ መውጣት አልወድም። ፀጉሬን ረጅም ሰዓት 2 ሰዓት 3 ሰዓት ነው ማበጥረው። ትችላለሽ። ከምር አሳዘነኛ እንደዛ ተብሎ ሲጠየቅ ከምር በጣም አሳዘነኝ። ሰምቼው እኮ ተጠይቆ እኮ ነው እንደዛ ሽንት ቤት ነው ማበጥረው አለች። ይቻላል፣ ችግር የለውም። ረጅም ሰዓት ነው ማበጥረው አለች። ግን እኮ ረጅም ሰዓት ቆያለች። አሳዘነኝ። በቃ እንደዚህ አይነት ጥያቄ እኛ ጋር ቢሆን አስበዋል። እንደዚህ አይነት እንቶ ፈንቶ ጥያቄ ለኡስታዝ አልተገለጸም። የተጠየቀው ጥያቄ ነበረ።
ግን እኔ ይገርመኛል። ለነፍሳቸው የሚጠቅም ጥያቄ አይጠይቁም። እንደዚህ ነው በቃ ፀጉሬ ሽንት ቤት ውስጥ ፀጉሬ ማበጠር እችላለሁ። ከፈለገች ለምን አናት ጣራው ላይ ወጣ ታበጥር? ምን አገናኘው አሁን የከድነት ጋር? ፀጉሬን ሽንት ቤት አበጥራለሁ። እንትን እኮ ነው ሽንት ቤት ውስጥ መልአክ ስለማይገባ መልአክ አይገባም። ምንድነው እሱ? ከዛ አንጻር ነው መልአክ አይገባም ብለው ቆይ እነኝህ ማንኛውን ያስገባችሁ? ማን ያስገባችሁ? እኔ መሲን ያስገባሁት ዮስቲናን እና ሂሩትን ማን ያስገባቸው? ምን ፈልጋችሁ ነው የገባችሁት? ክርስቶስ ይብዛል። ቦስ እንዴት ነህ? ሁላችሁንም ሰላም ብያለሁ። ዮስቲና ነች ስልጣን አሰጪኝ ብላ የላኩት የስኪን ብላ ገባኝን ግን አላውቅም። ምን ሰጪኝ ብላ? ማይክሽን አንቺ ዮስቲና እኔ አላልኩም ማለት አላልኩም። ኦኬ ሂሩት እየዋሸች ነው ማለት ነው። ስለዚህ ከሂሩት ላይ ስልጣን እናንሳና ዮስቲና እንስታ። አረ ማስረጃ ይኸው፣ ስክሪንሻት ይኸው በትልቁ አድርጊ አንቺ